እንግዲህ ጓደኛዬን ባንት ዋሎ አምዛን ወደ ሚዛን ከሸኘውኝ በኋላ ትንሽ ዲስካሬጅ ሆንኩኝ። ብቻዬን ነበርኩ። ምክንያቱም አገልግሎት ሰፋ አድርጌ ነበር አስቤ ነበረውና በጣም የሚጠመቁ ተማሪዎች አሉ። እንደገና ደህንነት ማስተምራቸው አሉ። በዛ ላይ ደግሞ ወንጌል ስርጭት መውጣት አለብን። አንድ ሴንተር እዛ ሸዋበር ተብሎ ማጂ ላይ ባለው ላይ አንድ የወንጌል ስርጭት ጣቢያ ከፍተን ነበርና እዛም አገልግሎት ጀምረን ነበር። በዚህ መካከል ነው ሚያዝያ ላይ እሱ ወደ ሚዛን ዝውውር አግኝቶ ሄደው። እንግዲህ በዚህ አጋጣሚ እያለሁኝ ግልቦት ሚያዝያ ነበር። ግልቦት ሰኔ የተቃረበ ሄደ። እቲን ጊዜው ወደ ሰኔ መግቢያ ግልቦት አልቆ ሰኔ መግቢያ ዝግጅት ላይ ባለን ጊዜ ይመስለኛልና በጣም ብቸኛ ሆንኩኝ። በዛም ጴንጤ ተብዬ በከተማ ወጣቶች አይን ላይ ገብቼ ያለው በዛም ብዙ የሆነ ጓደኛ ስታጣ እንደሚሆን አይነት ነገር ክፍተት አለ። በዛ መካከል ጸሎት መጸለይ ጀመርኩኝ። እንግዲህ መጸለይ ያለብኝ ብዬ ወደ ጸሎት ገባሁኝ። እየጸለይኩኝ እያለ እንግዲህ 3 ቀን አርብ ቀን ነበርና አስታውሳለሁ። አርብ ቀን ትምህርት ትቼ ወደ አገልግሎት ገባሁኝ። አርብ አገልግዬ ውዬ ቅዳሜና እሁድ ጸሎት መጸለይ ጀመርኩኝ። ያን ጸሎት እየጸለይኩኝ የዛን ጊዜ ቤት ፊልም አዘጋጅተን ድራማ አዘጋጅተን እንደነበር ገልጫለሁና በዛ ድራማ ላይ የተበሳጩ ወጣቶች የከተማ ወጣቶች ለድብድብ ይፈልጉኝ ነበር፣ ሊያጠቁኝ ይፈልጉ ነበርና መልእክት ደረሰኝ። አንድ ቀን እግዚአብሔር ውጣ እነዚህን ታያቸዋለህ አለኝ። ጊዜ መሽቷል። ወደ አንድ ሰዓት ተኩል ወደ 2 ሰዓት አካባቢ ሊሆን ነው። ጨለም ብሏል እና ከቤት ውጣ አለኝ ጌታ። ለምንድን ነው በዚህ ሰዓት መውጣው ብዬ ድሮ ወጥቼ አላውቅም። 10-11 ሰዓት በኋላ እኔ ከቤት አልወጣም የትም። እስካሁንም ድረስ እንደዛ ነው። ግን ውጣ አለኝ፣ ታያቸዋለህ ውጣ አለኝ። ወጣው። ሲወጣ አንድ ከተማ መሀል ሴንተር ከተማ ላይ ሁልጊዜ የሚሰበሰቡበት ቦዘኔዎች የሚሰበሰቡበት ቦታ አለች እና እዛች ቁጭ ብለዋል፣ ተቀምጠዋል። 5-6 ይሆናሉ። እንግዲህ ሄድኩኝ። ሰንጥቀ ሄዳለኝ። በሚመራኝ ነው የሚሄደው። ሄድኩኝ። እጅ ሳገኝ አገኙኝ። ከዛ በኋላ ቁም አሉኝ። ቆምኩ። ዙሪያኑ ከበቡ። ምቹ ጊዜ አገኙ እና ጌታ ለዚህ ነው ወይ አልኩኝና እንግዲህ የሚረዳኝ የለም ከኔ አትራቅ አልኩኝ። ልክ ስለው እግዚአብሔር አይናቸው እንደዚህ እያየ እንደቆሙ ድንጋይ ተተክለው እዛ እንደቆሙ እኔ ግን አልፌ ሄድኩኝ። አይናገሩ፣ የያዙት ድንጋይ ላይ የመቱ ጸጥ ብለው እንደቆሙ እኔ አልፌ ሄድኩኝ። እግዚአብሔር አየው ያለ ማዳኔን ላሳይ አወጣሁ አለ። ጠላቶች አይነኩን አንተን፣ በምንም አይነት ሁኔታ ጠላት አንተን እጅ አይሰነዝርም ባንተ ላይ አለኝ ጌታ። እዛ ወረዴ ትንሽ ወደ ታች ወረድኩና ተመለስ አለኝ። ተመለስኩ። በዛው መንገድ ሲመጣ የሉም መንገድ ላይ ወደ ቤት ገባሁና ጌታን ባረኩኝ። ጌታ ይናክል ከጠላቶች እጅ አድኖኝ አውቃለሁ እዛ ከተማ ላይና ከዛ አገልግሎቴ ቀጥሏል። ያልተውኩም መጸለዩ ቀጥሏል። ዳር ፕሮግራሙ ቀጥሏል። ሳንዳይ ባይብል ስቴዲው ቀጥሏል። ሁሉም ነገር ቀጥሏል። ባንተዋሉ ከሄደ በኋላና
ሰኔ መግቢያ ላይ አርብ ቀን 3 ቀን አርብ፣ ቅዳሜና እሁድ በጾም ጸሎት በእግዚአብሔር ፊት ልጸልይ ብዬ ቆየሁኝ። የጸለይኩኝ ያለሁኝ ይሁድ ማታ በግምት ወደ 9 ሰዓት ከሩብ አካባቢ ነው። ጊዜውንም ማስታወሻ ይዤ ያለውና በዛ ጊዜ ቤቱ ጨለማ ነው። ማብራት አጥፍቼ ተኝቻለሁ እና ጸልዬ ነው ተኛሁት እና ልክ አጠገብ ሆኖ ተነስ እንደሚል አይነት ተቀሳቀስኩ። ሲነሳ እንግዲህ ፊልም አይደለም ማየው፣ የተገጠመ ስክሪን ነው ማየውና እዛ ላይ ካርታ መጣና የደቡቡ ካርታ እንዳለ መጣና አዋሳ የሚል ከተማ ክልል ሳሳየኝ። ከተማ ገባው። ከዛ ከተማ ላይ ጥግ ወደ ሆስፒታል መውጫ አካባቢ ትልቅ ሾላ ዛፍ አለበት፣ መንደሮች አሉና እዛ ውስጥ ባህር ዛፍ ምናምን አለ። እዛ ተራራው ጥግ ታቦር ተራራ ጥግ እንደ ጂፒኤስ ፍላሽ እዛ ላይ ይበራልና ምንድነው ይሄ ቦታ አልኩኝ። ይሄን ቦታ ጻፍ አለ። ይሄ አዋሳ መምህራን ትምህርት ኮሌጅ ነው፣ እዛ ነው የምትዛወረው አለኝ ጌታ። እኔ አልኩኝ አዎ አንተ። በጣም ገረመኝና እግዚአብሔር ስራ በጣም አስገራሚ ነውና ገረመኝ። ማስታወሻዬን ወሰድኩ፣ ጻፍኩ። ከዛ ትልቅ ኮንፈረንስ ደግሞ አሳየኝ። ትልቅ ህዝብ የተሰበሰበ ኮንፈረንስ። እዛ ኮንፈረንስ ላይ የለበስኩት ልብስ ጭምር አሳየኝ። ደረቴ ላይ አስተናጋጅ የሚል ባጅ አድርጌ ነጩ መድረክ ላይ ያገለግላል። ከሱ 2-3 ሜትር ርቀት ላይ ባለው አካባቢ ቆሜ ሲያገለግል ራሴን አየሁት። ራሴን ሲንቀሳቀስ እዛ ቦታ ላይ ቆሜ ከለበስኩ ልብስ ጋር ራሴን በራሴ አየሁት። ጌታው ምንድን ነው አልኩት። እዚህ ኮንፈረንስ ላይ ታገለግለኛለህ አለ። ሶስተኛ ላይ በዛው ፊልም ውስጥ ሆኜ ቪዥን ላይ ሆኜ እየጻፍኩኝ ነውና እዛ ነጩ ሬናር ቦንኬ እጅ ጭኖ ጸልይልሃል አለኝ። ለኔ አልኩኝ። አዎ ከውጭ መጣ አገልጋይ እኔ ላይ እጅ ጭኖ ጸልያል። አዎ በጣም ገረመኝና ሳየው ሕይወት ብርሃን ቤተክርስቲያን ላይ ነው የሚያሳየኝ። ትልቅ መድረክ ላይ እሱ ቆሞ ሰው በሰልፍ እንደዚህ እየወጣ ላገለግሉ ሰው በሙሉ እጅ ጭኖ ጸልያል። ከዛ የኔ ተራ ደርሶ እኔ ላይ ቆም ብሎ በደንብ እየጸለየ ፓወር እያስተላለፈ ስል ሾኮኜ አልፌ ስሄድ ራሴን አየሁኝ። እሱንም ማስታወሻ ጻፍኩኝ። እዛ እግዚአብሔር ያን ታሪክ አደርጋለሁ እኔ እግዚአብሔር ነኝ አለ። ያን ጊዜ ነቃሁ። እንደ መንቃት ብዬ ተነሳውና ማስታወሻ ያጻፍኩትን ሁሉ ላይ ጽፌ ቆየሁኝ። አሁን ለሰው ልናገር እያልኩኝ በጸጥ ብዬ ጠበቅኩኝ። ስጠብቅ ምንድነው ጌታ የተናገረኝ? በል 3ኛ ቀን ላይ ለሰው ተናገር አለኝ። በህልም ነው የምናገረው። ነገርከው ወይ ለሰው አለኝ። ፈራሁኝ። ጌታ ሆይ አልኩኝ። ምክንያቱም ሰው ሲዛወር ከማጂ ልክ በንተዋሉ እንደተዛወረው ሚዛን ተዛውሮ ከሚዛን ጅማ ወደዛ ጠጋ ብሎ ከዛ ደቡብ ክልል ወይ ወደኛ ወደ ዞኔ ወደ ሀዲያ ዞን በዛ ነው መሄድ የሚችለው እንጂ እንዴት ቀጥታ በአንድ አመት ባልሞላ አገልግሎት ግማሽ ዓመት አገልግሎት እንዴት ነው ሐዋሳ ሊገባ የሚችለው ብዬ ራሴን ተጠራጠርኩ። አልኩኝ አትጠራጠር፣
እኔ አምላክ እግዚአብሔር ነኝ፣ እኔ አደርጋለሁ፣ የተናገርኩትን እኔ አደርጋለሁ አለኝ በሕልሜ። ከዛ በኋላ ዕቃህን ሽጥ፣ ለሰው ተናገር፣ ሰኔ በሙሉ ዝግጅት አድርግ፣ ወደ ቤተሰብ ትሄዳለህ፣ እንደማትመለስ በዛው ሐዋሳ እንደምትቀጥል ንገር አለኝ። እዛ ምጥም ሆኜ እንደው ሰው ምን ይላል ብዬም እየፈራሁኝ እንግዲህ ለርዕሰ መምህሩ ነገርኩት። ርዕሰ መምህሩ የሳቀው መሳቅ በሕልም ነው ግን ያየው አለ። ኧረ ባድም አይደለም እባክህ፣ ትልቅ ቴሌቪዥን ተገጥሞ ቤቴ ላይ ግድግዳ ላይ ተነስቼ እየጻፍኩኝ እያየሁኝ ካርታ እያየሁኝ ነው ያየሁት አልኩኝ በዓይኔ በብረቱ። ኦኬ ምናልባት ተሳስተ ይሆናል፣ እስቲ ደግመህ አስብ፣ ለሰው ግን አታውራ እንደዛ ብለህ። እዚህ በጣም ከባድ ነው። ይኸው እኔ 4 ዓመት ሆኛለሁ ምናምን አለኝ። ማውራት ፈራሁኝ፣ እየፈራሁም አሁን ላለች ጓደኛዬ ነገርኩኝና እንደዛ ስለው በፍጹም አለ፣ ውሸት ነው አለ። አንድ ከኛ ሀገር ሄደ ጓደኛ ያለ አየለ ይባላል። ለሱ እንግዲህ ብናገር እሱ መተም ያጥላላል እያልኩኝም አየ የሚቀጥለው ዓመት እኮ እኔ ወደዚህ አልመጣም ጌታ ሐዋሳ ትገባለህ ብሎኛል አልኩት። ሚዛን ብሎ ይሆናል ቦታ ተሳስተ ይሆናል አለኝ። ቦታ ልክ ነው፣ ሐዋሳ ነው፣ ካርታ እኮ ነው የማየው እና ሐዋሳ ነው የሚገባ አልኩት። በምን አለ? መምህራን መሰልጠኛ ኮሌጅ አስተማሪ ሆኜ ነው የሚገባ አልኩት። የሳቀው ሳቅ እንግዲህ ሊነግራቸው አልችልም እና በቃ ሙድ ተያዘ። በቃ እንግዲህ ጌታ ብሎኛል። እኔ ዕቃዬን በሙሉ ላሉ ሰዎች ሰጥቼ ቤት አስረክቤ ዕቃዬን በሙሉ እዛ ያለውን ይዤ ተሰናብቼ ወጣሁ ወደ ቀሬ። እንግዲህ ከመጣሁ በኋላ ቤተሰብ ጋር ቆየሁኝ። ዓመት በዓል መስቀል ነበር፣ ከነሱ ጋር አሳለፍኩኝ። ለአባቴ ነገርኩኝ፣ እሳቸው ጸልዩ ነበር። በዛ እንግዲህ ሐዋሳ ሊሄድ ተዘጋጅቼ የመጣሁ ሰው ነኝ። ነፋስን ማታይ ዳመናም የለም፣ ሸለቆ ግን ውሃ ይሞላል በእምነት። እዛ በቃ ሲል መስከረም አለቀ፣ ጥቅምት ተጀመረ። ወፍ የለም፣ ድምፅ የለም። ሰው ሙድ መያዝ ጀመረ። ይሄ ልጅ ስራ አይሄድም እንዴ? አስተማሪ ሆኖ እዚያው እንደገና ሊቀመጥ ነው እንዴ? ገጠር ምን ይሰራል መባባል ተጀመሩ። ሰው መንሸኳሸክ ተጀመረ። እኔ ግን ሐዋሳ ገባለሁ እያልኳቸው ነው። አይ ትንሽ ሳይሳሳት አይቀርም ይሄ ልጅ በእግዚአብሔር ይሄና ግን እንደው መገለጥ ምናምን ሊያመጣ እየሞከረ ይሁን። ለራሱ መገለጥ ለሌላ ሰው ያመጣል እንጂ ለራሱ ደግሞ መገለጥ ያመጣል የተባባሉ ሰው ትችት ውስጥ ገብቶ ነበርና ጌታ አንድ ቀን በሕልሜ ቅዳሜ ቀን አርብ ማታ ነው፣ ቅዳሜ ቀን ጾም ጸሎት ግባ ጸልይ አለ። ጌታ ካለ እኔ ቶሎ ብዬ መታዘዝ ነው። ከዛ በኋላ ወደ ቸርች ቤታችን ደጃችን ላይ ቸርች አለ። ቸርች ክሊር አላኩና ማንጠፍ ነገር መጽሐፍ ቅዱስን ይዤ ቢጃማ ለብሼ ገባሁ። ቅዳሜ ሙሉ ቀን ስጸልይ ቅዳሜ ዋልኩኝ። ቅዳሜ ማታ አዳርም እዛው ስጸልይ አደርኩኝ። ይሁን ቀን በዛው ቤተክርስቲያን ገባሁኝ። ውስጤ በደስታ ተሞላ። ሰኞ ቀን አለኝ ጌታ፣ ሰኞ ቀን ጉድሌ ውስጥ ሰማድ አለኝ። እዛ ለአባቴ ነገርኩ። እንግዲህ ሰኞ ማን እንደመጣ አላውቅም። አንድ ሰው መጥቶ ሰኞ ጠዋት መልእክት ነግረኛል፣ ሰኞ ሄዳለሁ አልኳቸው። ግን አንተ የምትናገረው ነገር እውነት ነው እንዴት ነው አሉ። አይ እውነት ነው፣ ከጌታ ጋር እኮ የምንነጋገረው አልኳቸው። ከዛ እኔና ወንድሜ ተኝተን እያለ ሌሊት 11 ሰዓት ላይ መስኮት ይደበደባል፣ ይንኳኳል። በዛ መስኮት ሲንኳኳ ማን ብዬ ስከፍት እሱ ነው ማቀው፣ አባባ የሚባል ያጎታችን ልጅ ነው። እዛ ጢሞቴዎስ ሐዋሳ ተዛውረሃል እና ቶሎ ሆሳዕና ና ተብለሃል ብሎ በመስኮት ነገረኝ። ቶሎ መስኮት ከፍቼ ሳየው እሱ ነው። ማን ነው ላከው? ስለ አድማሱ የሚባል ነው ላከኝ አለ። ከዛ
ማታ መሽቶ ነው ያደርኩትና አሁን ሌሊት ተነስተ ቶሎ ዛሬ እኔ ጋር ድረስ ብለዋል አለ። አድማሱ የሚባለው የዞኑ ምክትል አስተዳዳሪ ነው። እሱ ጋር ድረስ ተባልኩ። ሄድኩኝ። ከዛ አገኘው ደብዳቤ ተዘጋጅቷል ለክልል ምክር ቤት ለምንድነው ለክልል ትምህርት ቢሮ ተዘጋጀ ደብዳቤ አለ። እሱን ደብዳቤ ይዤ በዛው ዕለት ወደ ሐዋሳ ገብቼ አደርኩኝ። ከሐዋሳ ደብዳቤ ይዤ እንግዲህ ወደ ማጪ ተመለስኩኝ። ክሊራንስ ጨርሰና የሚል ኦልሬዲ ተመድቤ ያለው ባጀት እዛ ተተክሏል። እዛ ባይሰጡኝስ ምናምን ስለው ተዋቸው እሱ በቴሌግራም እኛ ጋር ደውል ብለው ቴሌግራም ቁጥር ሰጡኝ። የቢሮ ስልክ ቁጥር ይዤ ሄድኩኝ። እዛ አዲስ አበባ አይሮፕላን ሲሳፈር ፕሌን ውስጥ ትምህርት ጽሕፈት ቤት ኃላፊ ያገኘሁት። ከሱ ጋር ተነጋገርን። እየሄድኩ ነው ወደ አዲስ አበባ ተዛወሬያለሁ ሲል በተአምር አትዛወርም። ምክትሉ ያኔ እንደ ምክትል ነበር አክቲቭ ዲፓርትመንት ኃላፊ ነበርኩኝ፣ ግን እንደ ምክትል ነበር አክቲቭ ማድረግ የነበረውና አያና ወደ ሚዛን ሳይዛወር አይቀርም ጠይቋል። ዝውውር ምናልባት እሱ ከተፈቀደ ርዕሰ መምህር የምትሆነው አንተ ነህ አለኝ። እንግዲህ እግዚአብሔር ትንሽ ሞገስ ሰጥቶኝ ነበረ። በመምህራን በተማሪዎች እዛ ውስጥ ትንሽ ያከብሩኝ ነበር ጥሩና እግዚአብሔር ይመስገን። እኔ ደብዳቤ ጨርሻለሁ ብዬ ደብዳቤ ሰጠሁት። አየህ ወደ ሐዋሳ መምህራን ትምህርት ኮሌጅ ተዛወሩ ስለሆነ ክሊራንስ ጨርሰው እንዲመጡ የሚል ደብዳቤ ሰጠሁት። አየና እንግዲህ እንደ መሳቅም ብሎ ደብዳቤውን ይዘይድ ግን ማንም አትዛወርም እኔ ነኝ እኮ የሚፈቅደው አለ። በፍጹም አትዛወርም፣ እንደዚህ አይነት ሙስና አይሰራም እኛ ጋር ብዙ ነገር አወራ። ብቻ ጴንጤ ድሮም ዝም ብሎ ነው ጌታ እኮ ነው ያልኩት ጌታ ሰው ነው ጌታ አይባልም እዚህ በዘመድ በምናምን ነገር አለ። የኔ ዘመድ እሱ ነው ማንም የለም ብዬ ስለ ጌታ መሰከርኩ። ስላየው ነገር ነገርኩ። አልገባውም ትንሽ በኋላ ግን ጴንጤ ሆኖ አለመባሉን ሰማሁኝ ከስንት ጊዜ በኋላና እዛ ሚዛን ደረስኩ። ከሚዛን ወደ ማጂ ቀቤት ሄድኩኝ። ማጂ ክሊራንስ ፕሮሰስ አረኩኝ። ያን ጊዜ አሁን አለችውን ባለቤቴ በእጮኝነት ነበረንና እሷን ይዤ መውጣት ነበረብኝ። እዛ ለቤተሰቦቿ ሽማግሌ ላኩን። ከዛ በኋላ ክሊራንስ ይዛለውን ጨረስኩኝ። ተያይዘን እኔና ባለቤቴ ወደ ሐዋሳ መጣን ማለት ነው። ሐዋሳ ማስተማር ጀመርኩኝ። 6 ወር 5 ወር አካባቢ ከኔ ጋር ቆይታ እሷ የመጀመሪያ ልጄን ለመውለድ ወደ ማጂ ተመለሰች። ልክ ያየሁት ሁለተኛ ህልም ምን ነበር? ኮንፈረንስ ነው። ኮንፈረንስ መጣ። ሬናር ቦንኬ ይመጣል፣ ሐዋሳ ላይ ያገለግላል። ለዛ ጉዳይ እንግዲህ አገልጋይ ሲፈለግ እኔም በቸርች ተመልምዬ አስተናጋጅ ተብሎ በዛ ባየሁባት ቦታ ያን ባጃ አድርጌ እዛ ሲያገለግል ራሴን አየሁት። ጌታን አመሰገንኩ። ቀጥሎ ደግሞ ያየው ሰውየው ጭኖ ጸልያል የተባለውን እሱን በጉጉት ጠበቅኩ። እንደሚሆን አየው። ልክ ህይወት ብርሃን ባይሳየኝ ቦታ ላይ ሬናር ቦንኬ ጭኖ ጸለየልኝ። በዛ አግባብ ትንቢቱ ተፈጸመ። ለ4 ዓመት ሐዋሳ አስተማርኩኝ። ከሐዋሳ እንግዲህ የባለቤቴ ዝውውር ወደ ሐዋሳ ብዙ ሞከርን። ከሷም ጋር ብዙ ታገልን። ሐዋሳ ከተማ መግባት እንደማትችል በደንብ ስለነገሩኝ ወደ ሀዲያ ዞን ነው ተወለድኩበት መሄድ አለብኝ። እዛ ከትምህርት መምሪያው ጋር ተነጋግሬ እዛ መምጣት ትችላለች ስለተባለ ተዘዋውራን በዝውውር እዛ ገባሁ። ከዛ በኋላ ሆሳዕና ከተማ ቤት ሰርቼ ሁኔታ ሁሉ አስተካክዬ እያለሁ አጋጣሚ እሷ መጣች። እዛ በኋላ እዛ ያለው የመልስ ስነ ስርዓት ቤተሰብ ጋር ትውውቅ 3 ወር እኔ ጋር ቆይታ
ቤተሰቦቼ ጋር ተዋውቃ ከዛ በኋላ ፕሮሰሱ የዝውውር ተጀምሮ ሄደች። እኔም ደግሞ ከዛ ተዛውሬ ወደ ከግንብቹ ወደ ሆሳና መጣሁኝ። ሆሳና ቴክኒክና ሙያ ተከፈተ። ሆሳና ቴክኒክና ሙያ እንዳልገባ ሰይጣን ብዙ ታግሎ ነበር። በጣም ትግል ነበር። ምክንያቱም ምን በማላውቀው ምክንያት ከአዋሳ መጥቼ ሆሳና መቀመጥ ስችል ወደ ግንብቹ ነው ወደዛ ነው እንትን ያሉኝ። አንድ ማልወደው ሰው ማለ ማለት የሚጠላኝ ሰው ነበርና እኔ እንኳን ወደዋለሁ። ወደ ዘር ወደ ጎ እንድን በቃ አንድ ጊዜ ወረዳነት በጣም ቢሶ ነበርና በዛ ሃይ ስኩል ምንም በሌለበት እዛ 6 ወር 3 ወር ቆየው። ከ3 ወር በኋላ ወደ መጽሐፍ ዝግጅት ገባሁኝ። ላዲያ ዞን የእጅ ስራ መጽሐፍ አዘጋጅ ነበርኩኝና ለኤዲቲንግ አዲስ አበባ ገባሁ። አዲስ አበባ ቆይቼ መጣሁ። ከዛ በኋላ ያን ዝውውር እነሱ በታገሉት መልኩ ሳይሆን እግዚአብሔር እኔን አስቀድሞ አዋሳ ልኮ አዋሳ ባጀት ተዛውሬ ደብዳቤ ጽፌ ሁሉን ነገር ጨርሼ መጣሁ። እነሱ በዚህ በኩል አንቀበልም ብለው ቢታገሉ መጨረሻ ላይ ምንም ማድረግ ስለሌለ ተቀበሉኝ። ከዛ ማስተማር ጀመርኩ ቴክኒክና ሙያ። እንግዲህ ከማኔጅመንት ጋር የመጀመሪያ ግጭት እዛ ላይ ተጀመረ። የዛም ያለሁኝ ክረምት ላይ ባለቤቴ ዝውውር አስጨረስኩኝ። እሷም ከመጣሽ በኋላ እንደገና ከኔ ጋር ሆሳና መቀመጥ ስትችል ወስደው በዛ እንትን ወደ ወረዳ ሞርሱጦ የሚባል ወረዳ ላይ አንድ 18 ኪሎ ሜትር ርቀት አለበት ጋር ተመደበች። እንደገና ልጄ ሆሳና እሷ እዛ ሰኞ እስከ ዓርብ ትሰራለች። ሁለተኛ ልጅም ተረገዘች። በዛም መካከል በጣም ዲስካሬጅ ሆንኩኝ እና ጌታ ግን የሚያውቀው ነገር አለ። እሱ ፈተና ላይ ገባሁኝ። እንግዲያውን ከዛ መጣሁኝ። ፈተናዎቼ ጀመሩ። ከሚሰራበት ቦታ ላይ ግጭት መጣ። ከዛ በኋላ እሷን ደግሞ ወደ ሌላ ቦታ ወረዳ ስንለጉ እኔና ልጄ ቀረን። እንደገና መለያየት መጣ። ሁለተኛ መለያየት ማለት ነውና በዛም እያለን እንግዲህ የክረምት ትምህርት እድል መጣ። ሰመር አለፍኩ። እጄ ናዝሬት መማር ነበረብኝ። እንዳልማር እንደገና አትሄድም ተብዬ ተከለከልኩ። ቡታጀራ የሚባል ቦታ ላይ የጂሲዜድ የማሽን ስልጠና ነበረና እሱን ማሽን ስልጠና ጨርሼ በቀጥታ ወደ አዳማ ማሄድ ሲችል እንዳልሄድ ተብያለሁ። ስሜ አዳማ ኮሌጅ ተላልፏል። በቀጥታ ከናዝሬት ከቡታጀራ በዛው ተሳፍሬ እጄ ተመዝግቤ መጣሁ። ዶርም ይዤ ብዬ ጨርሼ መጣሁኝና እንግዲህ ማስተማር ጀመርኩ። እዛም ትግል ነበር። ጌታ ያን አሸነፈ። የመጀመሪያ ሴሚስተር ጨረስኩ። ዲሲፕሊን ተከሰስኩ። ለምን ተማርክ ተብዬ ክረምት ያስተማሪ ሁሉም ጋር ዝግ ነው። እኔ ብቻዬን እንዳልማር ከኮሌጅ እንዳልወጣ እድሌን ያለፍኩትን እድል እንዳልማር ተደርጌ ሕግና ደንብ በማይፈቅደው መሰረት በደል ፈጽሞብኝ ያ ሁሉ ዲሲፕሊን ተከሰስኩ። ምንም ማድረግ አልቻሉም። ደስ አለኝ። እኔ በአንደኛ ሴሚስተር በመማሬ አንደኛ ሴሚስተር 3 ኮርስ ሶፎሞር እንግሊሽ፣ ፍሬሽማን ማትስ እና ማሽን ኦፕሬሽን 3 ኮርስ ወስጄ በጥሩ ውጤት አለፍኩኝ። እየተመላለስኩ ከናዝሬት ሆሳና እየተመላለስኩ 3 ቀን እያስተማርኩ 2 ቀን እየተማርኩ 3 ቀን እየተማርኩ 2 ቀን እያስተማርኩ እንደዛ ሆኜ ትምህርቴን ጨረስኩኝ። የ3 ወር ጌታን በጣም ረዳኝ። ከዛ መጣው ግልጽ ትግል ውስጥ ገባን። ጌታ ግን በብዙ ነገር ረዳኝ። ልክ በዛ ውጥረት መካከል ነው የኔ ኢንካውንተር የሚጀምረውና እኔ ባክግራውንዴ የማጂ ሙሉ ወንጌል ቤተክርስቲያን
የመመስረት መነሻ በኔ ቤት ውስጥ እኔ ነኝ የጀመርኩትና አሁን ትልቅ ቤተክርስቲያን ሆነዋል። ከዛ መጣውና ሆሳዕና ሙሉ ወንጌል አጋጣሚ ቤት የሰራሁበት ወክ ዲስታንስ 3 ሚኒት ወክ ዲስታንስ ነው። በቃ ትንሽ እንቅልፍም ስለሚወድ ስለሚተኛ ቃለ ሕይወት ደግሞ በጣም ጠዋት ላይ ስለሆነ በዛ ምክንያት እያረፈድኩ እዛ ማየት ስላልቻልኩ እዛው አጠገብ ያለ ሙሉ ወንጌል ላይ እየሄድኩ እዛ ጀመርኩኝ። ጌታ በራሱ ምክንያት ዱታሞ የሚባል ጓደኛዬ ነው ለዛ መነሻ የሆነውና እሱም እዛ ነው። እዛ አብረን እዛ ጀመርን። ጸሎት ህብረት አገልግሎት ጀመርን። 1 ዓመት ጸሎት ህብረት እንዳገለገልኩ 2ኛ ዓመት ዲያቆናት ውስጥ ገባሁኝ። 3 ዓመት ዲያቆን ሆኜ ሰራሁኝ። እግዚአብሔር በዛ ውስጥ በጸሎት ህብረት ውስጥ ሰራኝ። እንዴት አሽቶ እንደሰራኝ እንዴት ላለው አሁን ላለው ስኬት እዛ ቦታ ላይ እንዳደረሰ ያኔ አዲስ አበባ የነበረው የጸሎት ህይወት መጣ እዚህ ጋር እንግዲህ በረታሁኝ። በጣም ጌታ ረዳ። ባለቤቴ መጣለች። አሁን መረጋጋት ጀምሬያለሁ። ትምህርትም ሰመር ጀምሬያለሁ። ጌታ ይመስገን። በዛ ውስጥ እያለሁኝ እንግዲህ እግዚአብሔርን ስትጠጉት እግዚአብሔር ያበሳል። አሁን ምን መጣ? ሐዋሳ ማስተምረው ትምህርት የአንድ ክራፍት ትምህርት ሆሳዕና መምህራን ትምህርት ኮሌጅ በማታ አስተምራለሁ። እኔ ኮሌጅ ማሽን ኦፕሬሽን ጀነራል መካኒክስ ኮርስ አስተምራለሁ። ዋቸሞ መምህራን ትምህርት ኮሌጅ ሃንድ ክራፍት እንደገና አስተምራለሁ በሀዲይኛ ቋንቋ። ህይወት መምህራን ትምህርት ኮሌጅ በሃንድ ክራፍት አስተምራለሁ። 3 ፓርት ታይም ጆብ እና 1 ፉል ታይም ጆብ መስራት ጀመርኩኝ። ሳይክል ገዛውና ለራሴ ለልጆቼ ለቤቴ ትርፍ ሰዓት ሳይኖር እንግዲህ በዛን ዘመን ማለት 1991 እስከ 95 ድረስ ባለው ጊዜ ነው የሰራሁትና አንዲት ደቂቃ እረፍት የለኝም። ቀን 3ቱም ጋር እየዞርኩ እያስተማርኩ ላለው ማታ መጥቼ ለ3ቱ ትምህርት ቤት ይዘጋጃለሁ እስከ ሚድናይት ድረስ። ጌታ ባረከኝ በገንዘብ ጌታ ረዳኝ እና በከተማም በተማሪዎችም በግቢም በሚሰራበትም ቦታ ጌታ ሞገስ ሆነኝ። 2 ጋር ዲፓርትመንት ኃላፊ ነኝ። ህይወት ኮሌጅ እና መምህራን ዋቸሞ መምህራን ትምህርት ኮሌጅ ዲፓርትመንት ኃላፊ ነኝ። በዛ እየሰራሁኝ አንድ ቀን ልጅ የሚማርበት ትምህርት ቤት ዋቸሞ ሆሳዕና መዋዕለ ሕፃናት ሄጄ ከባለቤቱ ጋር ስንነጋገር አንተ እኮ እዛ ባለበት ሰፈር ልጅም እንዳይንከራተት እዛ ትንሽ መዋዕለ ሕፃናት ቤት ፈልገህ መዋዕለ ሕፃናት ቤት ከፍት እኮ አንተ ሙያ ስላለ በጣም ትጠቀማለህ አለኝ። ይቻላል እንዴ አልኩት። አዎ እኔም እረዳሃለሁ፣ ሀሳብ ሰጥሃለሁ፣ እንመካከራለን። እንደዛ ብታደርግ እኮ ለአንተ ጥሩ ነው። ልጆቹ ያንተ ከዛ ቦታ አሁን ልጅ የወለድክ ነው የምትመጣ። በዛ አካባቢ ደግሞ በጣም ብዙ ሰው አለ እና ከዛ ሰፈር ሲንከራተቱ ሲመጡ ያሳዝነኛል፣ እንደው ብትከፍት አለኝ። ልክ እሱን ሀሳብ ይዤ መጣሁ። መጸለይ ጀመርኩ። ለጸሎት ህብረት ነገርኩኝ። አብሮ ላሉት ትምህርት ቤት ሊከፍት ነው መጪ ዓመት ብዬ ፎከርኩ። ከዛ በኋላ እድር ግቢ ነበረች ትንሽ ቤት ተከራየሁና 3 ክፍል ጀመርኩኝ ትምህርት። 3 አስተማሪ ቀጠርኩኝ። ተማሪ መዝግበን እንዴት እንቻለ ነርሰሪ KG1 KG2 KG3 ከዛ 3ቱ ክፍል ላይ እየሰራን አሁን እነሱን ጠየቅኳቸውና 2 ክፍል ቦታ አለ ባዶ ቦታ ቤት ሊሰራና በወር ኪራይ አልኳቸው። ኮሚቴው ፈቃደኛ ሆነ። እንጨት ገዛው፣ ቆርቆሮ ገዛው። እነሱ ያሰሩ ሁሉን ነገር አሟላሁና ተሰራ። 2 ክፍል ጨመርኩ። 5 ክፍል እስከ KG3 ድረስ ተከፈተ። ጌታ ረዳኝ። እዛ ያለሁኝ እንግዲህ አንድ ሀሳብ መጣ። ለምን ቤቴን አልለቅም አልኩት። የኔን መኖሪያ ቤት ለመልቀቅ ወሰንኩ። ከባለቤቴ ጋር ተነጋገርን። ጌታ ይባርካት። ባለቤቴ ፈቃደኛ ሆነች። እዚህ ግቢ ሰርቪስ ሰርተን ይሄን 1ኛ ደረጃ አድርገን ያን መዋዕለ ሕፃናት አድርገን እስከ 6 እንኳን እንያዝ አልኩና 3 ትልልቅ ክፍሎች ሰራሁኝ። እንደገና የቤት ያለውን መኝታ ክፍሎችን በሙሉ ወደ ትምህርት ቤት ቀየርን። ዕቃ ይዘን ተከራየን። እኛ ቤቱን ለአገልግሎት ሰጠን። አንዳንድ ጊዜ እናንተ ዋጋ ስትከፍሉት እግዚአብሔር የእናንተን ሪዋርድ ይሰጣል። ጌታ በዛ መልኩ 1ኛ ደረጃ እስከ 6 እስከ 7 እየተባለ ሄደ። እዛ ቦታ ላይ እንደገና
የነብር ጭራ አለኝ ሰውየው ሲነግረኝ። አንድ ጊዜ የሆነ ነገር ከያዝክ አትለቅም አለኝ። እሺ ብዬ እሱን ስንነጋገር ከዛ በኋላ እንደገና ቤት መግዛት ቦታ ፈለኩ። ቦታ ሊገዛ ሲፈልግ ነው የኔ ትልቁ ነገር እግዚአብሔር ይዛ የምናገረውና ቦታው አገኘሁና የተከራየሁበትን ቤት ሊገዛ ፈለኩኝ። እሱን ሊገዛ ከሰውየው ጋር ተነጋግረን ዋጋ ጨርሰን ገንዘብ ለመስጠት ፍንጥር ጠጥተን ምን ብለን ሁሉ ነገር ካለቀ በኋላ አንድ አገልጋይ የቤት ሰራተኛ አለችና የሷ ወንድም ሊጠይቃት ይመጣል ምሳ ሰዓት። እኔም ባለቤቴም ከስራ ገብተን ምሳ በልተን ነው የምንሄደውና ምሳ በልተን ቡና እየጠጣን እያለ ገባ። ሰላም ብለን አይቼው መላቅም ከዛ በፊት እዛ እሷ መጣ ሰላም አለች። አንቺ ወንድምሽ ነው ምናምን ስል ወንድሜ ነው አዋለች። ከዛ ምሳ ቀረበ። ባልቶ ለዛ ሆኖ ቡና ጠጥተን ጨርሰን ልንወጣ ስንል ጋሼ መልእክት አለኝ እኔ አለ እና ልጸልይ ነው ሲል እሺ አልኩት። እና ግንብቹ ሊሄድ መኪና ውስጥ ሊገባ ሲል ከሌላ ቦታ አገልግሎት ነው የመጣው ተመለስ አለኝ። ከዛ ከመኪና ውስጥ ተመልሼ መጣሁኝ እና መልእክቱ ምን እንደሆነ እኔም አላቅም። እንግዲህ ሲጸልይ ነው ጌታ የሚሰጠኝ። ለእርሶ መልእክት አለኝ ለዚህ ቤት አለና መጸለይ ጀመረ። እኛም ደስ አለን። እየጸለየ እያለ ልክ ቤት ልንገዛ እንደጨረስን ገንዘብ ዋጋ ላይ እንደተነጋገርን ሁሉ ነገር እንዳለቀ ነገር ግን እንደማንገዛ ሰውየው ሀሳቡን እንደሚለውጥ እግዚአብሔር ያንተ መኖሪያ እዚህ አይደለም፣ ቤት የምትገዛው አንተ የምትኖረው ውጭ ሀገር ነው አለኝ። ቃል በቃል ነው የተናገረው። ሾክድ ሆንኩ። ከዛ ተጠራጠርኩና ልጅቱን አየሁኝ። ልጅቱ አትናገርም። ምክንያቱም 3 ቀን ውስጥ እንዴት አርጋ ስልክ የለም ያን ጊዜ በምን አከባክባብ ይሄን ጉዳይ ዳለ እሱ ትነግራለች። ከዛ በኋላ እስከወጣ ጠብቄ እሱ ጨረሰ። እንግዲህ ዳና ሁኑ ብሎ ሄደ። እኛ ነገ ቀጠሮዋለን። እስቲ ጌታ የተናገረው ልክ ነው ልክ አይደለም ብለው ፕሩቭ ማድረገው ነገ ነው። ሰውየው ውል ያፈርሳል አለኝና ጸልዮ ሄደ። እሷን ጠርቼ ጠየቅኩኝ። ጸጉ ተነጋግረን ትናንት እዚህ ቤት ያወራነውን ነገር ለወንድምሽ ነገርሽ እንደዚህ ነው? ጋሼ እኔ አላገኘሁትም እኮ እኔ በፍጹም አላገኘሁም። በጣም ነው የሚያገለግለው። የሆነ ወንድም እኮ ትልቅ የታወቀ አገልጋይ ነው፣ በየሀገሩ ሄዶ ያላል። እሱ የተናገረው ነገር ይሆናል አለች። ከዚያ በኋላ በነጋታው ቅዳሜ ነበር ሄድን። ልክ ሰውየው እንዳለው 40,000 ብር ካልጨመራችሁ አልሸጥም ማለት ሰውየው ሀሳቡን ቀየረ። ተጎድቻለሁ ዋጋ አለ ነው። ደግሞ ካትብ የሳቁኝና ባለቤቴ መብራኛ አለች። በጣም ሳቅንና ገንዘብ ከባንክ አውጥቻለሁ ለመቁጠር ነው እጄ ይዘን ሄድን። ሁሉን ነገር ጨርሰናል። እንግዲህ በአንድ ቀን ውስጥ ይሄ ልዩነት ይመጣል ብዬ አልጠበቅኩም። ጌታ ልክ እንደተናገረ የተናገራትን 40,000 ብር ካልጨመርክ ይልሃል ውል ያፈርሳል አለኝ። ያ ውል ፈረሰ። እንግዲህ ደስ አለኝ። ፍንጥርም የተጠጣ በሙሉ ታውቁት። ጨረስን፣ አለቀ፣ መጣን። እግዚአብሔርን አመሰገን እና በዛ ሌላ ቦታ አጠገቡ ደግሞ ከሱ ቀጥሎ ያለውን ቦታ ገዛውኝ። በዛ ገንዘብ ጌታ ረዳኝና እንግዲህ በዛ ነው የተጀመረው። እግዚአብሔር በዛ አገልግሎት ውስጥ እየሰራውኝ አንድ ቀን ርዕሰ መምህሩ ይጠራና ቮኬሽናል ካውንስለር ትሆናለህ እዚህ ግቢ አለ። አዎ እኔ እኮ 3 ስራ ነው የምሰራ፣ 4 ስራ ከዚህ ጋር ነው የማገኘው። የዛን ጊዜ ገንዘብ ብዙ ገንዘብ ነው የማገኘው። ለሕፃናት ትምህርት ቤት ከፍቻለሁ። የኔን ግቢ አሰርቼ ጨርሻለሁ። ለሚቀጥለው ከ1 እስከ 6 ከፍታለሁ። እኔ አሁን ንግድ ትራክ ውስጥ እየገባሁ ነው ያለሁት። 3 ቦታ ላይ ደግሞ ጥሩ ገንዘብ ይከፈለኛል በፕሪየድና እኔ አይቻልም አልኩት። በፍጹም አለ። ምክንያቱም እሱ ነው ሊሆን የሚችል ተብሏል። አስተያየት ሰብስበናል። ቮኬሽናል ካውንስለር ትሆናለህ አለኝ።
አሰብኩኝ። እንግዲህ መነሻዬ ለውጪ ለሚሰራ ስራ እዚህ የሰራሁት ስራ ነው። ጌታ እዚህ ክብሩን ከገለጥክ እዚህ በተከሰስኩበት እዚህ ዲሲፕሊን በቀረብኩበት እዚህ ሰው እንዳትቀርቡ እንዳታወሩ ለተባለበት ኮሌጅ ውስጥ እኔን ደግሞ ቢሮ እንዲገባ አሳይን ከተደረግኩ እግዚአብሔር ይመስገን ተቀበላለኝ ጌታ። ተቀበልኩ። ወዛ ማገልገል መስራት ጀመርኩኝ። ልክ እሱ ላይ የሰራሁኝ ቤተክርስቲያን ዲያቆን ነኝ። እስከዛ ሽማግሌ ምርጫ ይመጣና እንግዲህ ከዲያቆናት ነው ወደ ሽማግሌ የሚኬደውና ለመሪነት እጩ ሆኜ ቀረብኩኝ። ከዛ በኋላ ተወዳድሬ ለውድድር ልቀርብ ሳምንት እየቀረ እያለ ሌላው አገልጋይ መጥቶ እንግዲህ አንተ የሆሳዕና ሙሉ ወንጌል መሪ ሰብሳቢ ትሆናለህ አለኝ። ልክ እኔ ነገር ሁላ በተአምር ነው እና እኔ እንኳን ሰብሳቢ ሆኜ መስራት እንኳን ምችል አይመስለኝም። መስሪያ ቤትም ቢዚ ነኝ፣ የራሴም አለ። ግን እንዲሁ መሪ ውስጥ ቢመረጥ እንኳን ጥሩ ነው ብዬ በልቤ እንደዛ አልኩኝ። ልክ ያ ነገር እንዳለቀ የሆሳዕና ሙሉ ወንጌል ትልቅ ቤተክርስቲያን